ሰላም ሰላም ተወዳጆች እንዴት ናችሁ? ተገኘን ዩናይትድን የተመለከቱ ዩናይትዳዊ የሆኑ መረጃዎችን ብቻ የምናደርስበት ቻናላችን ላይ ነው የምትገኙት። ማንቹናውያን ሁሉ ሰላም። ዛሬ የዓለም ዋንጫ በጣም ተጠባቂ የሆኑ ጨዋታዎች አሉ። በነገራችሁ ላይ የማቲያስ ኩኛዋ ብራዚል ዛሬ በኢትዮጵያ ሰዓት አቆጣጠር ጥሩ ሰዓት ላይ ነው የምትጫወተው። ምሽት 2 ሰዓት ላይ ጃፓንን የምትገጥም ይሆናል። ይሄ ጨዋታ ብዙዎቻችሁ የምትከታተሉት ጨዋታ ይሆናል። ከዛ ውጭ ሞሮኮም ሌሊት ነው የምትጫወተው። አይ ቲንክ 8 ሰዓት መሰለኝ። የሞሮኮ ብሔራዊ ቡድን ከሆላንድ ጋር የሚያደርገው ጨዋታ እንደ አፍሪካዊነታችን ብናየው በጣም ደስ ይለናል። ሰዓቱን ግን ከባድ ነው። ለማንኛውም ይህም ጨዋታ የሚደረግ የዛሬ የአፍሪካ ዋንጫ መርሃ ግብር ነው። የኮቢ ሜኖ ምንም የመጫወት ደቂቃ ለማግኘት ግን አነጋጋሪ ሆኗል። እነዚህን ጉዳዮች በመጀመሪያው የዜናችን ክፍል እናያቸዋለን ከዓለም ዋንጫ ጋር አጠር አድርገን። ማኑኤል ኡጋርቴ ከባድ ጉዳት ማስተናገዱን ተከትሎ ኦልሞስት ለአንድ ዓመት ወይ ከ8 እስከ 9 ወራት ከሜዳ ይርቃል ተብሏል። ጉዳቱ ኤሲኤል እንደሆነ ነው የተረጋገጠው። በዚህ ተጫዋች ጉዳት ምክንያት ግን እየተወሩ ያሉ ነገሮች አንዳንዶቹ ትክክል አይደሉም ብለን ልንነግራችሁ እንወዳለን። ዩናይትድ በቃ ወደ ገበያ አወጣም ተጫዋቹ በመጎዳቱ ምክንያት ዩናይትድ በጣም ተጎድቷል ለሚሉ የተለየ ሀሳብ አለን እኛ። ይሄን ሀሳብ ምንድን ነው? ከተጫዋቹ ጉዳት በኋላ ዩናይትድን እንዴት ተጽዕኖ ላይ ይጥላል የማይላችሁ የዜና አካል ነው። በዩናይትድ ቤት አማድ ዲያሎ እና ሜሰን ማውንት በኤሲ ሚላን ይፈለጋሉ። በቀድሞ ዩናይትድ አሰልጣኝ ሩበን አሞሪም የተፈለጉ ተጫዋቾች ናቸው ስለመባሉና የዜናውን እውነታነት እንዲሁ እንፈትሻለን፣ መረጃም እናደርሳችኋለን። የምትጠብቁት የማቲያስ ፈርናንዴዝ ዝውውርም ትልቁ የዜናችን አካል ነው ለዛሬ። ስለዚህ ተጫዋች ጉዳይ የተሰሙ አዳዲስ ነገሮች ምንድን ናቸው? ምን ላይ ይገኛል ዝውውሩ? መረጃ እናደርሳችኋለን። በተለይ ዛሬ የምንነግራችሁ እንደው ከዚህ በፊት እንደምናደርገው ዩናይትድ ምን ያህል በኤጀንቶች ላለመበላት በተለይ ተጫዋቾች ከዚህ በፊት እንደሚያደርጉት ዩናይትድን ኪስ ዲክቴት የሚያደርጉ ዩናይትድን ኪስ የሚፈታተኑ እንዳይሆን ዝውውር መስኮቱ ላይ እንዴት ጠንክሮ ዩናይትድ እየሰራ እንደሆነ የቶናሊን ጉዳይ እያነሳን የኤሌት አንደርሰንም ነገር ጠቀስ እያደረግን ተጨባጭ የሆነ መረጃ በሙሉ መረጃ የተደገፈ ዜና እንሰራላችኋለን። እናንተ ማምናችሁበት ትክክል ነው ዩናይትድ ወይንስ ደግሞ ክለቡ ተሳስቷል ብላችሁ እንድትፈርዱ የሚያስችል ነገር ነው የምንነግራችሁ። ከዛ ውጪ ይሄ ተጫዋች ካልመጣ ወደ ዩናይትድ ሊመጡ የሚችሉ ተጫዋቾች ተብለው ከተጠቀሱት ውስጥ ኦሬሊያን ቹዋሜኒ አንደኛው ነው። ስለ ቹዋሜኒ ደግሞ ሪዮ ፈርዲናንድ በግል ሁሉ እንዳወራው ፕራይቬትሊ በስልክ ተጫዋቹን እንዳወራው የተጫዋቹን ልብ ሁሉ ፍላጎቱ ምን እንደሆነ ፈርዲናንድ የሚያውቅ ይመስላል። እና ምን ተናገረ ፈርዲናንድ ስለ ቹዋሜኒ የሚለውን መረጃ እነግራቸዋለን። ከዛ ውጭ ደግሞ እንደው ዩናይትድ ብዙ የሚፈልገው ያልመሰለኝ ተጫዋች አሁን በጣም በማምነው የዜና ምንጭ ልጁ በዩናይትድ እንደሚፈለግ ተገልጿል። ዓለም ዋንጫው ላይ ራሱን በደንብ አድርጎ ያሳየ ትላልቅ ክለቦች የሚፈልጉት ተጫዋች ነው። አሁን ዩናይትድ ከሚፈልጉት 4 ክለቦች መካከል አንዱ መሆኑን ተአማኝ የምለው የዜና ምንጭ ጠቅሶልኛል። እና ዝውውሩ እንዴት ነው የሚሆነው? የመሆን እድል አለው ወይ የሚለውን እንዲሁ ላብራራና ልገልጽላችሁ እሞክራለሁ ያገኘሁትን መረጃ መሰረት አድርጌ። ለማንኛውም አድማጮች ቪዲዮ ላይክ በማድረግ ሁሌም እንደምታደርጉት አበረታቱ፣ አግዙ። ላይክ ማድረግ ለእናንተ በጣም ቀላል የሰከንድ ስራ ነው፣ ለእኛ ግን ብዙ የሚጠቅም የሚያበረታታ ነውና አብራችሁን ቆዩ። የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬ መደረጋቸውን የሚቀጥሉ ይሆናል። ትላንት አንድ ጨዋታ ተደርጓል። ጥሎ ማለፍ ውስጥ ከገቡ የአፍሪካ ሀገራት መካከል 9ኛው ሀገር የነበረችው ደቡብ አፍሪካ ትላንት በካናዳ ተሸንፋ ከውድድሩ ውጭ ሆናለች። ስለዚህ አፍሪካውያን ቁጥር አሁን ቀንሷል ማለት ነው። በአፍሪካውያን በቀጣይ በሚያደርጓቸው ጨዋታዎች እንግዲህ ቀጣይ ያላቸው ጉዞ የሚለይ ይሆናል። 8 ሀገራት አሁን ስለቀሩ ለማለት ነው። አድማጮቻችን እንደው በአፍሪካ የዘንድሮ የዓለም ዋንጫ ተሳትፎ ያው ምርጥ 3ኛ መኖሩ በጣም እንደጠቀመን ምንም እርግጥ የለውም። እንደ ኮንቲኔንት የምናስብ ከሆነ ይሄን አድቫንቴጅ ተጠቅሞ ግን እንደው ጥሩ የሚገፋ ቡድን ከአፍሪካ የሚጠፋ አይመስልም። በተለይ ሞሮኮ ብሔራዊ ቡድን በጣም ጥሩ ነው። እንዲሁም አይቬሪ ኮስት ጥሩ ቡድን ይዛ ቀርባለች ዘንድሮ በንጽጽር
ከሌላው ጊዜ በጣም የተሻለ ቡድን ይመስላሉ እነኚህ ሁለት ሀገራት እና የአፍሪካውያን የዓለም ዋንጫ ተሳትፎ እንደው ቀስ እያሉ ይንጠባጠቡ የሆኑ ወይንስ ደግሞ ወደ ቀጣይ 16 ውስጥ ይገቡ የሆኑ የሚለው ከዛሬ ጀምሮ ትላንት አንድ አፍሪካዊት ሀገር ወደቀች። ከዛሬ ጀምሮ ደግሞ ቀጣይ የአፍሪካውያን እጣ ፋንታ የሚወሰድ ይሆናል። ዛሬ ሌሊት ማለት ነው። ለማንኛውም ከአፍሪካ ሞሮኮ ነው የምትጫወተው ዛሬ። ሞሮኮ ጨዋታዋን ስታደርግ ግን ከባድ የሆነ ጨዋታ ነው የሚገጥማት። ሞሮኮ የምትገጥመው ሆላንድን ይሆናል ማለት ነው። እንግዲህ በጣም ሌሊት የሚደረግ ጨዋታ ነው በኢትዮጵያ ሰዓት አቆጣጠር። ይሄ ጨዋታ አይ ቲንክ 8 ሰዓት ነው የሚደረገው እና ለማየት ለኢትዮጵያውያን አመቺ አይደለም። ግን ይሄ ለማየት የምትጓጉለት በጣም ጥሩ የሆነ ጨዋታ ይመስላል። እንዲሁ ወረቀት ላይ ስናየው ታክቲካሊ ግን ምናልባት ጨዋታው በጣም አዝናኝ ላይሆን ይችላል። ጎሎችም ብዙ ላይቆጠሩበት ይችላሉ። ምክንያቱም ሞሮኮ ብሔራዊ ቡድን ብዙ ጎል የሚገባበት ቲም ስላልሆነ። አይቬሪ ኮስት ደግሞ ነገ ትጫወታለች ከኖርዌይ ጋር የምታደርገው ጨዋታም ይህም በጣም በጣም ተጠባቂ የሆነ ጨዋታ ነው። ግን ደግሞ ከዚህ ጨዋታ በፊት የሚደረጉ በጣም እንደው እስካሁን ድረስ የብራዚል በዚህ ሰዓት ተጫወታ አታውቅም አይደል? ምሽት 2 ሰዓት ላይ ከጃፓን ጋር ትጫወታለች ብራዚል። ጃፓን እስካሁን ድረስ እንግዲህ ሽንፈት ያልገጠማት በጣም ጥሩ የሆነ ቲም ይዛ የመጣች ቡድን ነች እና ጥሩ የሆነ ቲም ያላት ጃፓን እንደ ቡድን ነው የሚጫወቱት። በጣም ፈጣን ናቸው። በሳል ቡድን ነው እና ብራዚል ጃፓንን በቀላሉ ታሸንፋለች ተብሎ አይጠበቅም። ጥሩ ፉክክር ይጠብቃታል እና እነ ማቲያስ ኩኛ እንደ ካዛሚሮ እና ምናልባት የዩናይትድ አዲሱ ፈርማሚ ኤደርሰን በዚህ ጨዋታ ጥሩ ውጤት እንዲገጥማቸው ሁላችንም እንመኛለን። በኢትዮጵያ ሰዓት አቆጣጠር 2 ሰዓት መደረጉ በተለይ ጨዋታውን ለመመልከት አመቺ ያደርገዋል። ጀርመን ከፓራጓይ ጋር በጣም ቀላል የሆነ ጨዋታ ይመስላል። ጀርመን ይህን ጨዋታ በቀላሉ አሸንፈው ለቀጣይ ዙር እንዲሁ ታልፋለች ተብሎ ነው የሚጠበቀው። ለማንኛውም ለአፍሪካውያን ቡድኖች ከዚህ በኋላ መልካም ውጤት እንዲገጥማቸው ሁላችንም እንመኛለን። ደቡብ አፍሪካ ነበረች ትልቅ በአፍሪካ ኮንቲኔንት ውስጥ በርካታ አፍሪካውያንን አስቀይማ አልፋ የነበረችው ትላንት ተቀታ። እንግዲህ ጆን ኦቢ ሚኬል እንዳለው ከሆነ ደቡብ አፍሪካውያን ይገባቸዋል 5-0 መሸነፍ ሁሉ አለባቸው ብሎ ግምቱን ሲናገር ነበር ከጨዋታው በፊት ማለት ነው። እና 5-0 እሱ ብሎ የገመተበት ካናዳ ታሸንፋለች ብሎ እንደው ካናዳ የተለየ ብቃት ኖሯት ሳይሆን በአፍሪካውያን ስደተኞች ላይ በተለይ ናይጄሪያውያን አሉ፣ ኢትዮጵያውያን አሉ በብዛት ታውቃላችሁ። እዛ ከሁሉም የአፍሪካ አህጉራት የተሰደዱ አፍሪካውያን ዜጎቻቸው ላይ ነው እንግዲህ በደል ሲያደርሱ የነበረው። በዛ ምክንያት ነው ጆን ኦቢ ሚኬል 5-0 ተሸንፋለች ሲል ቢገምትም ግን በ92ኛው ደቂቃ በተቆጠረባት ጎል ነው ተሸንፋ ደቡብ አፍሪካ ከዚህ ዓለም ዋንጫ ውጭ መሆኗን ትላንት ያረጋገጠችው። በቀሪ ለሚሳተፉ የአፍሪካውያን ሀገራት ግን መላው አፍሪካውያን እንደው ከጎናቸው ሆነው እንደሚደግፏቸው ምንም ጥያቄ ምንም ጥርጥር የለውም በአንድ ልብ ለማለት ነው። መልካም እድል ለአፍሪካውያን ብሔራዊ ቡድኖች እንዲገጥማቸው ከወዲሁ እንመኛለን። ስለ ዓለም ዋንጫው ካነሳሁ አይቀር ግን ስለ ኮቢ ሜኖ እዚህ ጋር ላንሳ። በጣም አጠር ያለች ሀሳብ ላንሳ። የኮቢ ሜኖ እስካሁን ድረስ በእንግሊዝ ብሔራዊ ቡድን በቶማስ ቱኸል በአንድም ደቂቃ የመሰለፍ እድል አለማግኘቱ በጣም አነጋጋሪ ሆኗል። 3 የምድብ ጨዋታዎችን እንግሊዝ ስታደርግ በ3ቱም ጨዋታዎች ላይ ቶማስ ቱኸል ኮቢ ሜኖን መጠቀም አልፈለጉም። የሚያስገርመው ደግሞ ዲክላን ራይስ ሙሉ ለሙሉ ፊት ባልነበረበት፣ ኢሊያን አንደርሰንም እንዲሁ አዲሱ የሲቱ ፈራሚ 100% ዝግጁ ባልነበረባቸው ጨዋታዎች ሁሉ ሳይቀር ኮቢ ሜኖን ቤንች ላይ አስቀምጦታል። ቶማስ ቱኸል 1 ደቂቃም ቢሆን የመሰለፍ ዕድል ሲሰጠው አልተመለከትንም። ይባስ ብሎ ከኮቢ ሜኖ ይልቅ በተቀያሪ ወንበር ላይ ጆርዳን ሄንደርሰን ተቀይሮ ሲገባ እንዲሁ ተመልክተናል። ይሄ ለኮቢ ሜኖ እንደው የሚቀበለው አይደለም፣ የሚዋጥለት አይደለም። ለሱም ደጋፊዎች እንደው እንደ ዩናይትድ ደጋፊም ይህን ማየት በጣም ያሳዝናል። ምክንያቱም ኮቢ ሜኖ ገና ታዳጊ በጣም ትኩስ እና ተጫውቶ ሮጦ ያልጠገበ ልጅ ነው። ጆርዳን ሄንደርሰን ደግሞ የእግር ኳስ ሕይወቱን ለመቋጨት ጫማውን ለመስቀር የተቃረበ ተጫዋች ነው እና ቶማስ ቱኸል እንግዲህ ለዚህ ተጫዋች ለምን የመሰለፍ ደቂቃ እንዳልሰጠው ብዙዎችን ግራ እያጋባ አንዳንዶች እስከ መከራከር ድረስ አሁን ደርሰዋል። ቶማስ ቱኸል ልክ እንደ ሩበን አሞሪም እዚህ ተጫዋች ላይ የግል ጥላቻ አለበት ወይ ብለው እስኪናገሩ ድረስ ማለት ነው እና አሁንም ኮቢ ሜኖ በዓለም ዋንጫ ላይ የመጫወት ደቂቃ ያገኝ ይሆኑ የሚለው ትልቁ በእንግሊዝ ብሔራዊ ቡድን እና በዩናይትድ ደጋፊዎች የሚጠበቅ ነገር ይሆናል ማለት ነው። ምንም ደቂቃ ሳይጫወት የሚመለስ ከሆነ
ሜኑ ፊቱ ላይ እንደምናየው አሁንም ቢሆን ደስታ የታይበትም ተጫዋቹ ፈገግ እያለ አይደለም፣ እንዳኮረፈ ያስታውቃል። ያኔ በማንቸስተር ዩናይትድ ቤት ሩበን አሞሪም እሱን ቤንች ሲያደርገው የነበረውን ፋሽዋል ኤክስፕሬሽን እያሳየን ይገኛል። ልጁ በዚህ ሁኔታ ደስተኛ እንዳልሆነ ምንም ጥያቄ የለውም፣ ያሳብቅበታል። ግን ደግሞ ተጫዋቹ እንደው መሄዱ ካልቀረ ቶማስ ቱኸል ትንሽ ደቂቃም ቢሆን የመሰለፍ እድል የመጫወት እድል ቀይሮ አስገብተውም ቢሆኑ ሰጥተውት ተጫዋቹ ራሱን ቢያሳይ ብለው የሚመኙለት ብዙ ደጋፊዎች አሉ። ከወዲሁ ፍሪ መሄዶ የሚል ሀሳብ እንዲሁ ሲያነሱ ተመልክቼ፣ ለማንኛውም የቶማስ ቱኸልንም ውሳኔ በጣም ያስገረመኝ ስለሆነ የኮቢ ሜኑ ዓለም ዋንጫው ላይ ደቂቃ ለማግኘት በጣም የሚገርም ነገር ሆኖብኛል። ሀሳብ አስተያየት ካላችሁ በዚህ ጉዳይ ላይ እንዲሁ ሀሳባችሁን ልስጡ ልታካፍሉ ትችላላችሁ። ቱኸል ትክክለኛ ውሳኔ ነው የወሰነው በሜኑ ላይ የሚለውን ማለት ነው። በእርግጥ የእንግሊዝ ብሔራዊ ቡድን በጣም ጥሩ የሆኑ አማካዮች እንዳላት እናውቃለን። ግን ምንም ደቂቃ ለመጫወቱ ሄደርሰን በዛ ሁኔታ የመሰለፍ አንዳንድ ጊዜ ተቀይሮ የመግባት እድል ሲሰጠው እሱ ግን አለማግኘቱ ነው አነጋጋሪ መሆኑን የቀጠለው። ከዓለም ዋንጫ መረጃዎች ወጣ ስንል ወደ ዝውውርና አንዳንድ ጉዳዮች እንዲሁን እንለፍና የኡጋርቴን ጉዳይ ግን ማንሳት ይኖርብናል። ያው ከዓለም ዋንጫም ጋር የተያዘ ነው፣ ከዝውውርም ጋር አብሮ የሚሄድ ጉዳይ ስለሆነ ይህን ነገር በደንብ ማንሳት ይኖርብናል። ማኑዌል ኡጋርቴ እንደምታውቁት ለኡራጓይ ብሔራዊ ቡድን እየተጫወተ ነው ጉዳት የደረሰበት እና ተጫዋቹ አሁን በጣም ከበድ ያለ ጉዳት ማስተናገዱን ተከትሎ ለበርካታ ወራት ነው የተባለው። በነገራችሁ ላይ የእሱ ጉዳት ኤሲኤል አይነት ጉዳት ነው። ይሄ ኤሲኤል ጉዳት ደግሞ በቀላሉ ከ6 እስከ 8 ወር ምናልባት ከዛ በላይም ሊፈጅ ይችላል። ኦልሞስት 1 ዓመት በሉት ጉዳቱ ከሜዳ የሚያገለው ነው። ለዛ ነው በማህበራዊ ድረገጽ ላይ የተለያዩ የማንቸስተር ዩናይትድ ተጫዋቾች ለተጫዋቹ ያላቸውን ድጋፍ በኢንስታግራም ላይ እየገለጹለት ያለው። የብሔራዊ ቡድን አጋሮቹም እንዲሁ ደግፈውታል፣ አይዞህ በርታ ብለውታል እና ተጫዋቹም በይፋ አመስግኗል። አሁን ታዲያ ትልቁ ነገር ይህን ተጫዋች ገበያ አውጥቶት ዩናይትድ ሊሸጠውና ሌላ አማካይ ሶስተኛ አማካይ ላይ ያስፈርም ያቀደበት ልጅ ነበር። ግን ይሄ ጉዳት ከመጣ በኋላ አሁን ዩናይትድ ተጫዋቹን ወደ ገበያ አውጥቶ መሸጥ አይችልም። ይሄ ደግሞ በጣም ግልጽ ነው ቤተሰቦቻችን። ከዛስ እንዴት ነው ታዲያ ይሄ ልጅ መጎዳቱ ለማንቸስተር ዩናይትድ የማርኬት እንቅስቃሴ ተጽዕኖ ያሳድራሉ? በተለይ ሶስተኛ አማካይ ለማስፈረም ቡድኑ በሚያደርገው እንቅስቃሴ ላይ ተጽዕኖ ያሳድራሉ የሚል ጥያቄ በበርካታ ዩናይትድ ደጋፊዎች ተነሳ። ትላንት የዴይሊ ሜል ጋዜጠኛ የሆነው ክሪስ ዌለር እንደዚህ ሲል ዘገባ ሰራ። የኡጋርቴ መጎዳት ለማንቸስተር ዩናይትድ የዝውውር እንቅስቃሴያቸውን እንደው ሼልፍ ሊያደርጉ ያስገድዳቸዋል ፕላናቸውን ሲል የተናገረው። ምናልባት ሶስተኛ አማካይ ለማስፈረም ቡድኑ ወደ ገበያ ሊወጣ ሀሳብ ነበረው ነው የሚለው። በሆነ ዝውውር ላይ ተጽዕኖ ያሳድራል። የግዴታ ቀጥተኛ ሶስተኛ ፈራሚ አይደለም። ነገር ግን ሶስተኛ አማካይ ፈራሚ ሳይሆን በሌሎች ቦታዎች ላይ ዩናይትድ ተጫዋች ለማስፈረም ያለውን እቅድ ሊከልሰው ይችላል በሚል ነው ማለት ነው የዴይሊ ሜል ጋዜጠኛ የተናገረው። ለምሳሌ አሁን የግራ ተከላካይ መስመር ተጫዋች ዩናይትድ ማስፈረም ይፈልጋል፣ ወይ ደግሞ የክንፍ መስመር ተጫዋች ማስፈረም ይፈልጋል፣ ወይም ግብ ጠባቂ ሁለተኛ ግብ ጠባቂ ቤንች የሚሆን ለሴላሚንስ ዩናይትድ ማስፈረም ይፈልጋል። ስለዚህ አሁን ኡጋርቴ የተጎዳ ማለት ከሶስቱ ማስፈረም ከሚፈልግባቸው ቦታዎች የቅድሚያ ሰጥቶ አማካዩን ማጠናከር አለብኝ ኡጋርቴ ስለተጎዳ ብሎ ቲሙ ካመነበትና ካሰበ ሶስተኛ አማካይ ዩናይትድ ሊያስፈርም ይችላል። ይሄን ግን ዩናይትድ የሚያደርገው አንዱን ቦታ እንዲሁ መስዋዕት አድርጎ ነው። በሆነ ቦታ ላይ ተጫዋች ለማስፈረም የያዘውን እቅድ ከአማካይ ውጭ መስዋዕት አድርጎ ሌላ ሶስተኛ አማካይ ሊያመጣ ይችላል በሚል ነው ማለት ነው የዴይሊ ሜል ጋዜጠኛ ክሪስ ዌለር በዚህ መልኩ ሁኔታውን ያብራራው። እዚህ ጋር ግን በነገራችሁ ላይ በማህበራዊ ድረገጽ ላይ እና በተለያዩ እንደው ሶሻል ሚዲያዎች በተለይ ፌስቡክ ላይ ብዙ ነገር እየተባለ ተመልክቻለሁ እና ዩናይትድ ከፋይናንስ አንጻር ይህን ተጫዋች ማጣቱ ምንም የሚጎዳው ነገር የለም። ዩናይትድ ምናልባት ይህ ልጅ ለገበያ ሊያቀርበው ስለነበር ዓለም ዋንጫን እንደ ትልቅ መድረክ ቆጥሮ የዩናይትድ አመራሮች ተጫዋቹ ራሱን በደንብ ካሳየልን እንሸጠዋለን፣ ገዢ ክለብ እናገኛለን ብለው አስበውበት የነበረ መድረክ ስለሆነ
ነው ለዩናይትድ ጉዳት ሊሆን የሚችለው። ከተጫዋቹ ሽያጭ ዩናይትድ የሚያገኘው ገንዘብ ላይኖር ይችላል። ለምሳሌ 20 ሚሊዮን ፓውንድ ወይ 25 ሚሊዮን ፓውንድ ነው ተጫዋቹ እየተባለ የነበረው አይደል? እንደውም ወደ ኤሲ ሚላን ሊያመራ ይችላል ተብሎ ሲገለጽ ነበር። ዩናይትድ የሚያጣው ከተጫዋቹ ዝውውር የሚያገኘውን ገንዘብ ነው። ይህን ገንዘብ ዩናይትድ ቢያጣም ግን ለተጫዋቹ ደሞዝ የሚከፍለው ደግሞ ፊፋ ነው በነገራችሁ ላይ ማለት ነው። ምክንያቱም ዓለም ዋንጫው ላይ ጉዳት ስለደረሰበት በህጉ መሰረት ደግሞ ፊፋ የማኑኤል ኡጋርቴ ጉዳት ደንቡን በደንብ አድርጎ የሚያሟላ ነው ማለት ነው። ክራይቴሪያዎችን በደንብ አድርጎ ያሟላል። ለምሳሌ በጣም ከባድ ጉዳት ነው ተጫዋቹ የደረሰበት። ይሄ አንዱ ክራይቴሪያው ነበር እና ጉዳቱ ለ28 ቀናት መጫወት እንዳይችል የሚያደርገው ከሆነ ክፍያ ፊፋ እንዲከፍል ያስገድዳል ማለት ነው። ለምሳሌ ጉዳቱ የኤሲኤል የጅማት ከሆነ አሁን እሱ እንደደረሰበት ወይም የአኪሌስ ጅማት መቀደድ ከሆነ የእግር ወይም የቁርጭምጭሚት ስብራት ከሆነ ከባድ የጡንቻ መቀደድ እንዲሁ ለብዙ ሳምንት ከሜዳ የሚያርቅ ከሆነ ዩናይትድ ካሳ ያገኛል ወይም ይከፈለዋል ማለት ነው። ለካሳ የማይበቁ በጣም ቀላል የጡንቻ ህመም፣ ለጥቂት ቀናት ብቻ የሚቀር መጠነኛ ጉዳት እና ከ28 ቀናት በታች ከሆነ ጉዳቱ ከሜዳ የሚያስቀረው ይሄ ለካሳ ብቁ አይሆንም ማለት ነው። ስለዚህ ዩናይትድ አሁን በኡጋርቴ ጉዳይ ላይ ሙሉ ለሙሉ ደሞዙ ይሸፈናል። ምንም የሚያሳስበው ነገር የለም ማለት ነው እና በፊፋ አንድ ህግ አለ። የፊፋ ክለብ ፕሮቴክሽን ፕሮግራም መሰረት ማንቸስተር ዩናይትድ የተጫዋቹ ሳምንታዊ ሙሉ ደሞዝ የሚሸፈንለት በፊፋ ይሆናል ማለት ነው። የዓመት ሙሉ ደሞዝ በነገራችሁ ላይ የዓመት ሙሉ ደሞዝ በፊፋ ይሸፈናል። ብዙዎች ይሄን አልተረዱትም። ለምሳሌ ተጫዋቹ በዓመት በዩናይትድ ቤት የሚያገኘው ደሞዝ 7.5 ሚሊዮን ዩሮ ነው። ፊፋ ደግሞ ለአንድ ተጫዋች ጉዳት የሚከፍለው ማክሲመም ክፍያ ራሱ 7.5 ነው። በጣም መመሳሰሉ እንደው የሚያስገርም ነው ቤተሰቦቻችን። ስለዚህ 100% ደሞዙን ይሸፍናል ማለት ነው። ለምሳሌ ኡጋርቴ ደሞዝ በዓመት 10 ሚሊዮን ዩሮ ቢሆን ኖሮ ፊፋ 7.5ቱን ይከፍልና የቀረውን 2.5 ደግሞ ዩናይትድ እንዲሸፍን ይጠበቅ ነበር። ምክንያቱም ማክሲመም የሆነ ጣራ አላቸው። ከዛ ጣሪያ ፊፋ አያልፍም ማለት ነው ለዛ ተጫዋች ደሞዝ ሲሸፍን። ስለዚህ የኡጋርቴ ደሞዝ በሳምንት 120,000 ፓውንድ ነው። ይሄ 120,000 ፓውንድ ደግሞ በዓመት ሲሰላ ወደ 7.5 ወይ 7.3 ሚሊዮን ዩሮ ይጠጋል። እችን ደሞዝ ፊፋ ቁጭ ያደርጋታል። ዩናይትድ ቤሳቤስቲን አይከፍልም ማለት ነው። በዚህ ህግ መሰረት 100% ፊፋ የማኑኤል ኡጋርቴን ደሞዝ ለ9 ወራት ወይ ተጫዋቹ ከክለቡ ተገሎ በሚቆይባቸው ወራት ያሉትን በሙሉ አስልቶ የሚከፍል ይሆናል ማለት ነው። በቀን ወደ 20,548 ዩሮ ፊፋ ይከፍላል ማለት ነው። ለአንድ ዓመት ብቻ ነው ግን የሚከፍለው። ተጫዋቹ 2 ዓመት ምናምን ወይ ከ1 ዓመት በላይ እንዲሁ የሚያገለው ከሆነ ፊፋ አይከፍልም፣ ህጉ ነው። የመጀመሪያዎቹ 28 ቀናት ደሞዝ እንዲሁ አይሸፈኑም ማለት ነው። ኡጋርቴ ከተጎዳበት ቀን ጀምሮ እስከ ኦልሞስት 1 ወር ወይ 28 ቀናት ዩናይትድ ደሞዙን ከፍሎት ይቀጥላል። ከ28 ቀን በኋላ ነው ማለት ነው ፊፋ ይሄንን ደሞዝ ለተጫዋቹ የሚከፍለው። ሲከፍል ፊክስድ ክፍያውን ብቻ ነው፣ ፊክስድ የሆነ ሳለሪ ብቻ ነው እንጂ ቦነስ ምናምን የመሳሰሉ ተጨማሪ ጉርሻዎችን ፈጽሞ ፊፋ አይከፍልም። ፊክስድ ሳለሪ ጥቅሟች ነች ማለት ነው። ውስን የሆነ የተገደበ የተጫዋቹ ደሞዝ አለ፣ እሷን ብቻ ለዩናይትድ ይሸፍናል። ስለዚህ ዩናይትድ በዚህ ረገድ ቤተሰቦቻችን፣ በዚህ ረገድ ዩናይትድ ተጎዳ በጣም። እንደው የዚህ ተጫዋች ጉዳት ክለቡን በዝውውር እንቅስቃሴ ውስጥ አመሰቃቅለው የሚሉ ጉዳዮችን እንደው ትኩረት ሰታችሁ በጣም አትመልከቱ። እንደውም አንዳንድ ጊዜ ብሌሲንግ ይመስለኛል የኡጋርቴን ጉዳት እኔ በግሌ ባለመኝም፣ ፐርሰናሊ ባለመኝም፣ ግን አንዳንድ ሁኔታዎች ለአንዳንድ ክለቦች ደግሞ እንደው እርግማንን ሳይሆን መቀደስን ያመጣሉ። ለምሳሌ አሁን ኡጋርቴን ገዢ ያለው ብለን የምናስብ ከሆነ በጣም ከባድ ነው። ዩናይትድ ብዙ ጊዜ ተጫዋች ለመሸጥ ሲቸገር እናያለን እኮ አይደል? ኡጋርቴን ይፈልጉታል የተባሉ ክለቦች ለተጫዋቹ ደሞዙን የመሸፈን አቅም ያላቸው ክለቦች አይደሉም። 120,000 ፓውንድ ለምሳሌ አሁን ኤሲ ሚላን ነው ከፍሎ ይሄን ልጅ የሚወስደው? አያክስ ነው ወይ ይሄን ልጅ ከፍሎ የሚወስደው? ኦፍኮርስ አውቃለሁ የአረብ ሀገራት ክለቦች ላይ የሳውዲ ክለቦች ለምሳሌ ሊያደርጉት ይችላሉ። ግን እሱ የመሄድ ፍላጎት አለው ወይ ደግሞ የቱርክ ሱፐር ሊግ ክለቦች ይፈልጉታል እሱ። ለምሳሌ ጋላት ሳራይ አይነት ክለቦች እነሱ አሁን ይሄን ደሞዝ ሊሸፍኑ ይችላሉ። ግን ኡጋርቴ ወደ ቱርክ ወደ ሳውዲ ለመሄድ ደግሞ ዝግጁ ነው ወይ የሚለው ነው ትልቁ ጥያቄ።
አውሮፓ ውስጥ መቆየት ነው የሚፈልገው፣ እንግሊዝ ውስጥ ወይ ደግሞ ስፔን ውስጥ ወይ ደግሞ ጣሊያን ውስጥ እንደዚህ ያሉ ክለቦች በውሰት ሲሰጥ ደግሞ ደሞዙን ዩናይትድ እንዲጋራ ይደረጋል። ምንም ጥያቄ የለውም። ቱርክ ካልሄደ ወይ ደግሞ ወደ ሳውዲ ካልሄደ ልጁ ማለት ነው እና ዩናይትድ እንደውም ተጫዋቹን ይሸጧል ብዬ እኔ በእርግጠኝነት መናገር የማልችልበት ሁኔታ ውስጥ ነው የነበርኩት። ገዢ ላያገኝ ይችላል፣ ገበያ ላይ ቢያቀርበውም ላይሸጠው ይችላል ልጁን የሚል ስጋት ነበረኝ። ግን ይሄ ጉዳት እንደው እንኳን ተከሰተ ብዬ የምለው ባይሆንም ግን ዩናይትድ ሙሉ ወጪው ሙሉ ደሞዙ ተሸፍኖ በይፋ የሚከፈለው መሆኑን ተከትሎ እንደውም ተለዋጭ ጥሩ የሆነ በውሰትም ይሁን ብቻ በዝውውርም ይሁን እንደውም ዩናይትድ ተጫዋች እንዲያስፈርም የሚያደርገው ነው የሚመስለኝ። ይበልጥ እንደውም ክለቡን ያግደዋል፣ በዝውውር መስኮቱ ላይ እንቅስቃሴ ላይ እንዳይሳተፍ ያደርገዋል በሚለው ሀሳብ ነው ያልስማማም። ወደፊት እናያለን። አዳዲስ ዜናዎችም ሲወጡ የምናደርሳችሁ ይሆናል በዚህ ጉዳይ ላይ። ቤተሰቦቻችን ግን የማኑኤል ኡጋርቴ ጉዳት ለዩናይትድ አይ ቲንክ እንደው ፖዘቲቭሊ የሚቀበሉት ይመስለኛል። ምክንያቱም ከ9 ወር በኋላ ልጁ ያገግማል፣ ይድናል። ያኔ ደግሞ ተጫዋቹን ይሸጡታል ማለት ነው። ቀጣይ ክረምት ድረስ ግን በማንቸስተር ዩናይትድ ቤት እስከ ጉዳቱ ማኑኤል ኡጋርቴ የሚቆይ ይሆናል። ወደ ዩናይትድ ስለሚመጡ ተጫዋቾች ደግሞ የወጡ ዜናዎችን ላወራችሁ። አሁን ያው የምትጠብቋቸው የዝውውር ዜናዎችን በተመለከተ በተለይ ላወራችሁ ብዬ አሰብኩኝ። በእርግጥ ሌሎችን መረጃዎች አሉ፣ ጊዜ የሚበቃን ከሆነ እነሱን እናያለን። ሌሎች ቦታዎች ላይ ማለት ነው። በአማካይ ክፍሉ ላይ ነው ትኩረት ላድርግ ብዬ ነው። ብዙዎቻችሁ የማቲያስ ፈርናንዴዝ ዝውውር እንዴት ሆነ ከምን ደረሰ ብላችሁ የምትጠይቁን ቤተሰቦቻችን ስላላችሁ ነው እና በትላንት ዜና ላይ በጣም ተስፋ የሚሰጡ መረጃዎች እንደወጡ ነግሬያቸው ነበር። ከማቴዎ ሞሬቶ ከተባለው ጣሊያናዊ ጋዜጠኛ የወጡትን መረጃዎች ዩናይትድ በድጋሚ በዚህ ልጅ ተጫዋች ዝውውር ላይ ስለመመለሱ እና መጀመሪያ አቅርቦት የነበሩ ፓኬጅ ስለ ማሻሻል እና መልሶ አሻሽሎ የማቅረብ ፕሮሰስ ላይ መሆናቸውን ከዌስትሃም ዩናይትድ ጋር ዩናይትዶች አሁንም ንግግር እያደረጉ እንደሆነ የጋዜጠኛ ዩናይትዶች መመለሳቸውን በፊት ከነበረው ይሄ ፔሲሚስት የሆነ አስተሳሰብ አሁን ሻል ብለው ተነቃክተው አሻሽለው ደግሞ ሊመጡ ነው እና ዝውውሩን ከቶተንሃም ለመቀማትና ወደ እነሱ ለማምጣት ጥረት ማድረግ ጀምሩ ብሎ ያወጣውን መረጃ ነበር ያደረስኳችሁ። ይሄ ማለት ግን ኔሴሰርሊ ማንቸስተር ዩናይትድ ከቶተንሃም የተሻለ ሂሳብ የተሻለ ደሞዝ አቅርቧል ማለት አይደለም። ሊያቀርብ አይችልም። በነገራችሁ ላይ ይሄን እመኑና አስምሩበት አድማጮቻችን። ዩናይትድ ከቶተንሃም የተሻለ የዝውውር ገንዘብ ማለት እኮ ከ85 ሚሊዮን ፓውንድ በላይ ማለት ነው። which is impossible ሊሆን አይችልም። ዩናይትድ 85 እኮ በስቷል እያለ ነው ቤተሰቦች። ስለዚህ ቶተንሃም አቅርቦት የነበረውን 85 ሚሊዮን ፓውንድ ማች ማድረግ አይደለም ዩናይትድ ከዛ ይሄን ገንዘብ ራሱ መክፈል እኮ አይፈልግም። በዚህ ምክንያት ዩናይትድ ቶተንሃም ያቀረበውን ሂሳብ ሊስተካከል አይችልም። ካላስ 4 ነጥብ ይሄን እዚህ ጋር ደምድሙት ቤተሰቦቻችን። ቶተንሃም ለተጫዋቹ የተሻለ ደሞዝ አቅርቧል። ዩናይትድ ለማቲያስ ፈርናንዴዝ ከቶተንሃም የተሻለም ደሞዝ እንዲሁ ሊያቀርብለት አይችልም። ሜቢ ምናልባት በደሞዝ ዩናይትድ ሊስተካከል ይችላል እየተባለ እንዳለው በሳምንት 200,000 ፓውንድ ደሞዝ ነው ለመክፈል ቶተንሃሞች ፈቃደኛ ሆኑ ተብሎ የተገለጸ የሚገኘው። ይሄ ደሞዝ ለዩናይትድ እንደው በጣም በስቶ አይደለም፣ ግን ደግሞ አሁን ዩኒዮሶች በያዙት ፖሊሲ መሰረት በተለይ ደግሞ 21 ዓመት ለሆነው ተጫዋች አይደለም ለማቲያስ ኩኛ ለብሪያን እምቡሞ ይህን ደሞዝ ከፍሎ አላመጧቸውም። ከዚህ ባነሰ ደሞዝ ነው ዩናይትድ እንደው በቦነስ በምናምን ካልሆነ በስተቀር ተጫዋቾቹ በጣም ጥሩ ፐርፎርም አድርገው ካልሆነ በስተቀር 200,000 ፓውንድ መከፈል በዚህ ሰዓት በኢኒዮስ ዘመን ዩናይትድ ቤት ብርቅ ነው፣ በጣም ብርቅ ነው። ከዚህ በፊት በሰጧቸው ኮንትራት ነው አሁን እኮ እነ ራሽፎርድ እነ ብሩኖ ፈርናንዴዝ በዩናይትድ ቤት ከ250,000 ፓውንድ በላይ እስከ 300,000 ደሞዝ እያገኙ የሚገኙት። ይሄ ታሪክ ሆኖ ቀርቷል። ከዚህ በኋላ የማይታሰብ ነገር ነው አድማጮቻችን። አሁን ለዌስትሃም ዩናይትድ 75 ሚሊዮን ፓውንድ እና 6 ሚሊዮን ፓውንድ አዶንስ እንከፍላለን የሚል የመጨረሻ ነው የተባለው። የመጨረሻ ከዚህ በፊት ሰምታችሁ ከሆነ 70 ነበር ሳወራችሁ የነበር። ዩናይትድ ከ70 በላይ መሄድ አይፈልግም፣ ለዌስትሃም ከ70 በላይ መስጠት አንፈልግም የሚል አቋም ነበራቸው።
አሁን ታዲያ ማቴዎ ሞሬቶ ይሄ አሻሽሎታል እና ለዌስትሃም ዩናይትድ የሚያቀርቡትን ለተጫዋቹም ደሞዝ እንደው የተወሰነ ማሻሻያ አድርገው ይመለሳሉ ብሎ ካለ በኋላ የወጣው መረጃ ዩናይትድ 8 ሚሊዮን ፓውንድ እንደጨመረ ያመለክታል። በአጠቃላይ 78 ሚሊዮን ፓውንድ ለዝውውሩ ለመክፈል ፈቃደኛ የሆነ ነው የሚመስለው ዩናይትድ። 72ቱ ፊክስድ ክፍያ ነው። ይሄ በቀጥታ የሚከፈል ማለት ነው። ምንም ነገር ቢከሰት ለዝውውሩ ይከፈላል። 6 ሚሊዮን ፓውንድ ደግሞ እንደ ተጫዋቹ ብቃት እንደ ዩናይትድም እንዲሁ ስኬት ታይቶ ያው የአዶንስ ተርም ታውቃላችሁ፣ ብዙ ክራይቴሪያዎችን ሊያሟላ ይችላል። አንዳንዱ አዶንስ በጣም ቀላል ይሆናል፣ አንዳንዱ አዶንስ ከባድ ሊሆን ይችላል። ብቻ ዩናይትድ 6 ሚሊዮን ፓውንድ በአዶንስ እጨምራለሁ እከፍላለሁ ብሎ መጥቷል ነው የተባለው። አሁን እዚህ ጋር ኖቲንግሃም ፎረስቶች ለሲቲ እንዳደረጉት ምናልባት ይውላችሁ እንዳደረጉት 6ቷን አዶንስ ወደ አዶንስ አደርጋችሁ አትወሰዱብን እና 6 ሚሊዮን ፓውንድ ወደዚህ አምጧትና 78 ሚሊዮን ፓውንድ በቃ በቀጥታ ክፈሉን ብለው ሊሉ ይችላሉ። በቀጥታ ይሄ ፊክስድ ፕራይሱ እና አዶንስ አንፈልግም ሊሉ ይችላሉ። ኖቲንግሃሞች እንደዚህ አይደል ያሉት። ማንቸስተር ሲቲ እንደዚህ ብለው እኮ ነው ኢሌት አንደርሰንን ያስፈረሙት። አያችሁ አሁን ክለቦች በቃ አዶንስ እኛ ያስጠላል ሁሉ ሊሏቸው ይችላሉ። መብታቸው ነው። ሻጭ ክለቦች ናቸው። አታስገድዷቸውም። እኛ አዶንስ ምንም አያደርግልንም። አዶንስ ገና ለገና ወደፊት ያውም አዶንስ አይነት አሉ። ቀላል አዶንስ የሚባል አለ፣ ከባድ አዶንስ የሚባል አለ። ዩናይትድ አዶንሱን ከባድ ካደረገው መክፈል አልፈለገም ማለት ነው። ኦብቪየስሊ ግልጽ ነው በጣም። ለምሳሌ አሁን ዩናይትድ ቀጣይ ሲዝን የፕሪሚየር ሊግ ሻምፒዮን የመሆን እድል አለው፣ ምንም ጥያቄ የለው። በኦፕታ መሰረት 4ኛ እድል ነው የተሰጠው። አንደኛ አርሰናል፣ 2ኛ ሲቲ፣ 3ኛ ሊቨርፑል፣ ዩናይትድ 4ኛ ነው በኦፕታ። ግን ደግሞ ፕሪሚየር ሊግ ሻምፒዮን ከሆንን 2 ሚሊዮን ፓውንድ እንከፍላችኋለን ከምትሏቸው ለዌስትሃም ዩናይትዶች አይ ይሄን 2 ሚሊዮን ፓውንድ ወደኛ ያምጡትና ፊክስድ አድርጋችሁ ክፈሉ፣ ምክንያቱም ቀጣይ ሲዝን ላይ ፕሪሚየር ሊግ ሻምፒዮን የመሆን እድላችሁ በፐርሰንታይል ጠባብ ነው ሊሏቸው ይችላሉ። ለዩናይትድ ቀላል አይደለም። አንድን ተጫዋች ስታስፈርሙ እንደው ዝም ብላችሁ አይደለም የምታመጡት። በጣም ውስብስብ ነገሮች አሉት። ማንቸስተር ሲቲዎች እንዴት በኖቲንግሃም ፎረስት እንደተሰቃዩ ተመልክታችኋል ቤተሰቦቻችን። የዚህን ተጫዋች ድርድር ለመፈጸም ዝውውሩን ለማጠናቀቅ ከፎረስቶች የገጠማቸው ፈተና በጣም ከባድ ነው። ዩናይትድም ከዚህ ተጫዋች ዝውውር ቀላል ፈተና አይገጥመውም ከዌስትሃም ዩናይትድ። ያውም የተሻለ ሂሳብ ያቀረበ ክለብ ኖሮ ኢማጅን የተሻለ ሂሳብ ያቀረበው ቡድን አለ አሁን ቶተንሃም ነው እና እነሱ ቶተንሃም ጋር መደራደርን ከቶተንሃም ጋር መስማማትን ይመርጣሉ። እዚህ ጋር እያደረጉ ያሉት ለዩናይትድ እድል እየሰጡ ያሉት ልጁ ዩናይትድን በመፈለጉ ብቻ ነው ማለት ነው እንጂ እነሱ ሻጭ ክለቦች ናቸው። የተሻለ ነገር ለሚያቀርብላቸው ክለብ ነው ልጁን መሸጥ የሚፈልጉት። ምንም ጥያቄ የለውም። ዌስትሃም ዩናይትዶች ቶተንሃሞች እንደው ያጎታቸው ልጅ አይደሉም፣ ያክስታቸው ልጅ በዛ የለም ወይ ዩናይትድ ቤት እንደው በጣም የሚቀርቡት ዘመድ የለም። ይሄ ንግድ ነው። ክለቦች እንደዚህ ነው ኦፕሬት የሚያደርጉት እና በዚህ ተጫዋች ዝውውር ጉዳይ ላይ አሁን ዩናይትድ ይሄ ነው የመጨረሻ ሂሳቤ ብሎ እስከ 78 ከሄደ ይሄን ሊቀበሉት ይገደዳሉ ዌስትሃም ዩናይትዶች ማለት ነው የልጁ ፍላጎት ታይቶ። ነገር ግን ቅድም እንዳልኳችሁ ፊክስድ ፕራይስ ሊያደርጉት ይችላሉ። ሙሉ ለሙሉ አናውቅም። ወይ አዶንሱ ሊቀንሱ ይችላሉ፣ ወይ አዶንሱ በጣም ቀላል አዶንስ በቀላሉ የሚገኝ ሊያደርጉት ይችላሉ። ይሄን የማያደርጉና የማይቀበሏቸው ከሆነ ግን ዩናይትዶች ዝውውሩን ትተው ወካዊ አድርገው ሊወጡ ይችላሉ። በቃ ማክሲመም ከዚህ በላይ አንሄድም የሚል አቋም እንደያዙ ነው በማንቸስተር ዩናይትድ በኩል እየተገለጸ የሚገኘው ለማለት ነው ቤተሰቦቻችን። እና ይሄን ይመስላል። ስለዚህ ተጫዋች ዝውውር ዙሪያ ያለው አዲስ ነገር ቶተንሃም ደግሞ እየጠበቀች ነው። ከልጁ ጋር በግል ጉዳይ ተስማምታ ጨርሳለች። ልጁ ስራው ነው፣ ወኪሉም ስራውን ነው እየሰራ ያለው። መስማማት አለበት፣ ምክንያቱም ዩናይትድ ይሄድ የሚያውቀው ነገር የለም ልጁ። ስለዚህ ከሁለቱም ጋር ሁለቱንም እንዳይከፋቸው በደንብ አድርጎ ልጁ እያጫወተ ነው የሚገኘው። ቶተንሃምን ችግር የለውም ብሎ ተቀብለዋል። እነሱም ሂሳቡን ሁሉ ነገር ማድረግ ያለባቸውን ነገር አድርገዋል። ዩናይትድም እንደዚሁ ከልጁ ጋር ማድረግ ያለበትን ነገር አድርጓል። ከክለቡ ጋር ነው አሁን ዩናይትድ የቀረው እና እድል ሰጥቷቸዋል በደንብ ዩናይትድ እንዲስማማ ቅድሚያውን ሰጥቶ ለዩናይትድ እድሉን በደንብ አድርጎ ሰጥቷል። ምክንያቱም ልጁ ይሄን አድቫንቴጅ እየያዘ ያለው ለምንድን ነው? ዌስትሃሞች በዚህ አቋማቸው የሚጸኑ ከሆነ ለልጁ 85 ካልተከፈለን አንሸጠውም ብለው እንደው ልጁን ሻምፒዮንሺፕ ሊያጫወቱት እኮ ነው። በዚህ አይነት የሚቀጥሉ ከሆነ አሁን እንደ ፎረስት በጣም ጠንካራ እንደው ተደራዳሪ ሆነው ዩናይትድን ትልቅ ገንዘብ ካልከፈልክ አንሸጥልህም ብለው የሚሉት ከሆነ ልጁ ሻምፒዮንሺፕ ሊጫወት ነው። ስለዚህ ይሄን ሪስክ ደግሞ ልጁ መውሰድ አልፈለግም። ሻምፒዮንሺፕ ከሚጫወት እዛው በለመደው
በለንደን አየር ጸባይ እዛው ለንደን ውስጥ ቢጫወት ማቲያስ ፈርናንዴዝ ምርጫው ነው ማለት ነው። እንግዲህ እነሱ እምቢ የሚሉ ከሆነ ለዩናይትድ ልጁ ምን ማድረግ ይችላል? ወደ ቶተንሃም መሄድ ነው ያለው አማራጭ የሚሆነው ማለት ነው። ፎርስ ማድረግ እንግዲህ የልጁ ምርጫ ነው። አናውቅም ቤተሰቦቻችን። አሁን ፎርስ አድርግ ተጫዋቹ ጆርጅ ሜንዴዝ ነው እሱን በወኪልነት የያዘው እና እንደዚህ አይነት ሪስክ ውስጥ ልጁ ላይ ገባ ይችላል። ምክንያቱም ከሁለት ያጣ እንዳይሆን እየተጠነቀቀ ነው። በጣም በከፍተኛ ሁኔታ እየተጠነቀቀ ነው ማቲያስ ፈርናንዴዝ እና የሚፈልገውን ያውቃል። የሚፈልገው ለማንቸስተር ዩናይትድ መጫወት ነው። ልቦ ያለው ማንቸስተር ዩናይትድ ቤት ነው። ከነ ብሩኖ ፈርናንዴዝ ጋር ከነ ዲያጎ ዳሎ ፖርቹጋላውያን ጋር መጫወት ነው። ተጫዋቹ የሚፈልገውን ነገር የሚያውቅ ቢሆንም ደግሞ ወኪሉ ጆርግ ሜንዴዝ ምን ማድረግ እንዳለበት በዚህ ተጫዋች ዝውውር በተለይ እንዴት ክለቦችን እስከ መጨረሻው ድረስ አፎካክሮ ማስኬድ እንዳለበት በደንብ የሚያውቅ ወኪል ጋር ነው አብሮ እየሰራ የሚገኘው እና ጉዳዩን ከዚህ አንጻር ተረዱት ቤተሰቦቻችን። ይሄ ነው ስለዚህ ተጫዋች ጉዳይ ያለው አዲስ ነገር ነው። በጣም የምናምናቸው የዜና ምንጮች የሆነ ነገር ሲሉን ያለውን እውነታ እነግራቸዋለን። ወደ ዩናይትድ የሚሆን ወደዛም ያዘንብል። ስለዚህ ተጫዋች ዝውውር ጉዳይ አፕዴት እናደርጋቸዋለን። በዚህ ሁኔታ ምንም የሚያሳስብ ነገር የለም። ቻናላችንን የምትከታተሉ ቤተሰቦቻችን ይህን ነገር ታውቃላችሁ ለማለት ነው። ይሄን ይመስላል። እዚህ ጋር የማቲያስ ፈርናንዴዝን ዝውውር ውድነት ካነሳን አይቀር እንደው አንድ ነገር እዚህ ጋር ማንሳት እፈልጋለሁ። ጀነራሊ ስለ ዝውውር ባህሪያት በጣም እንድትረዱ ምን ያህል አስቸጋሪ እንደሆነ እንድትረዱ በሚል ይህን መረጃ ያስኩላችሁ። ሳንድሮ ቶናሊ ዩናይትድ ደጋፊዎችን ቢወዱት የሚመርጡት አይነት ተጫዋች ነበር። ታውቃላችሁ ዩናይትድ ለምን ይመስላችኋል ከሳንድሮ ቶናሊ ዝውውር የወጣው? ከዚህ በፊት ጨረፍታውን ነግሬያችኋለሁ፣ ጫፍ ጫፉን። ሳንድሮ ቶናሊ በሳምንት አሁን ጠየቀ የተባለው እስከ 300,000 ፓውንድ ደሞዝ በሳምንት 275,000 ደሞዝ ራሱን ለአርሰናል አቀረበና ዩናይትድ ቀድሞ ስለወጣ ልጁ ከዩናይትድ ጋር አሁን ኮንታክት ምናምን የለውም። ምክንያቱም ዩናይትዶች ከጀርባ ብዙ ከዚህ ተጫዋች ዝውውር ጋር የሚሰሩ ስራዎች እንዳሉ በደንብ አድርገው ጠንቅቀው ያውቁታል። ከባድ እንደሆነ በፋይናንስ ነው የምላችሁ ቤተሰቦቻችን። እና ልጁ አሁን ጊማሬሽን ሲጠይቁ አርሰናሎች አማካይ እንደሚፈልጉ ስለሚያውቅ ራሱን ለአርሰናል አቀረበና ከአርሰናል ስንት ይጠይቃል የተባለው በሳምንት 300,000 ዩሮ ደሞዝ ጠየቀ። 300,000 ዩሮ ደሞዝ በሳምንት ክፈሉኛል። በዚህ ብቻ አላበቃም። አሁን እንደው እዚህ ጋር በደንብ ማረጋገጫ ስለሚሆኑ ዩናይትድንም ጠይቋል ማለት ነው። ይሄ ልጅ ይጠይቃል ይፈልጋል ማለት ነው። ኢንኳየር ሲያደርጉ ከወኪሉ ጋር ሲነጋገሩ ይሄን ነገር አውቀዋል የዩናይትድ ሰዎች ቤተሰቦች። ይሄን በደንብ አድርጋቸው አዳምጡኝ። 300,000 ዩሮ ሳምንታዊ ደሞዝ ጠየቀ። በዚህ አላበቃም። ወኪሉ ደግሞ አጠቃላይ ከዝውውሩ ኮሚሽን 10% እፈልጋለሁ አላቸው። 10% እፈልጋለሁ። ይሄ ማለት ምን ማለት ነው? ለምሳሌ አሁን ዩናይትድ ለተጫዋቹ 100 ሚሊዮን ፓውንድ አቅርቦ በ100 ሚሊዮን ፓውንድ ለማስፈረም ቢስማማ ለኮሚሽን ክፍያ ብቻ ለወኪሉ 10 ሚሊዮን ፓውንድ ተጨማሪ ዩናይትድ ያወጣል። ሲምፕሊ ያስ ዚስ ማለት ነው። ይሄን ያህል ነው እንግዲህ ወጪው የሚሆነው። ይሄን ያህል ወጪው ይሆናል። የአንድ ዓመት ደሞዙን ወኪሉ በኮሚሽን አማካኝነት እንዲሁ ይጠይቃል ማለት ነው። እሱም ያው ወኪሉ ኤጀንሲው ነው የተባለው። ምናልባት አናቅም። እንደ ሌሎች ተጫዋቾች ደግሞ እናቱም አባቱም አጎትም አክስትም ነኝ እያሉ አንዳንድ ሰዎች ይመጣሉ። እዚህ ዝውውር ላይ ተጽዕኖ እኛ አለን አሻራ አለን በሚል ደግሞ ሌሎችም እኮ ሰዎች እኮ ይመጣሉ። በጣም የሚያስገርማቸው እና ክለብ በጣም ሲፈልግ በጣም ኢገር ሆኖ ያንን ተጫዋች ለማስፈረም ሲንቀሳቀስና ሲጓጓ የተመለከተ ተጫዋች ያንን ክለብ በደንብ አድርጎ ነው የሚያልበው። የቶናሊም ጉዳይ ተመሳሳይ ነው። አሁን ለዚህ ተጫዋች እንግዲህ 300,000 ዩሮ በሳምንት ከፍላችሁ አመጣችሁት። የዩናይትድን የደሞዝ ስኬል ነው ብሬክ የሚያደርገው። በአንድ ጊዜ ሙሉ ነው መልበሻ ክፍሉ። ወደ ድሮ እኮ ዩናይትድ ተመለሰ ማለት ነው። 100 ሚሊዮን ፓውንድ ታወጣላችሁ ለዝውውሩ፣ 10 ሚሊዮን ፓውንድ ለኮሚሽን ትከፍላላችሁ። ፈጣሪ ወቀው ማንቸስተር ሲቲ ለኤሌት አንደርሰን ዝውውር ኮሚሽን ምን ያህል እንደከፈለ ወደፊት ትሰሙታላችሁ። በጣም ታሪክ ነው የሚሆነው። ሲቲ እኮ ዝም ብሎ ተጫዋቾችን የሚያስፈርመው ቤተሰቦቻችን ሲቲን ወደውት እንዳይመስላችሁ። እንደው አንዳንድ ጊዜ ከዚህ በፊት ስናወራ እንደው እውነቱን መካድ አያስፈልግም። በእርግጥ አንዳንድ ተጫዋቾች ለፔፕ ጋርዲዮላ መጫወትን በጣም ሊመርጡ ይችላሉ እና ለጋርዲዮላ ብለውም ወደ ሲቲ የሚሄዱ ተጫዋቾች አሉ። ኦፍኮርስ ምንም ጥያቄ የለውም። ግን ደግሞ ከጋርዲዮላ በላይ የሚያማልላቸው በጣም ረብጣ የሆነ ገንዘብ አለ። ለተጫዋቹ የሚከፍሉት ደሞዝ ብቻ አይደለም፣ ለኤጀንት ክፍያ የሚፈጽሙት ቅድም ያልኳችሁ ማለት ነው። ለኤጀንት ክፍያ እንደ ሲቲ በከፍተኛ ደረጃ
የሚስማማ ቡድን የለም። 15 በመቶ ከአጠቃላይ የዝውውሩ ዋጋ ኮሚሽን ክፈሉኝ ብሎ ኤጀንሲው ሊጠይቅ ይችላል። ቤተሰቦቻችን ይሄ ነው ዩናይትድን ከእንደዚህ አይነት በጣም ውድ ከሆኑ በፊት እንደው የግሌዘር ቤተሰቦች ደጋፊውን ዝም ለማስባል በማህበራዊ ሚዲያ የሚበጣባቸውን ማዕበል የደጋፊው ተቃውሞ ለማብረድ ሲሉ ይከፍላሉ፣ ያደርጉት ነበር። ፈጽሞታል እንደዚህ አይነት ነገር። አሁን ግን ይሄ አይፈጸምም። ዩናይትድ 1 ፓውንድም ቢሆን ያለ አግባብ ኤጀንሲ ስራው ነው። አንድን ተጫዋች ወደ ሌላ ክለብ ሲያዘዋውር ስራውን ይሰራል። ስራውን ሲሰራ ደግሞ በትክክለኛው መንገድ ክፍያ አለው። አይ ቲንክ 5% ምናምን መሰለኝ ብዙ ጊዜ የተለመደ ነው ይሄ። ለኤጀንሲ ሳከፍሉ ተጫዋች አታስፈርሙ። ምክንያቱም ለእናንተ ዝውውሩን ለመፈጸም ሲል ስራ እየሰራ ነው። ኦፍኮርስ ጥቅም ቢያገኝም ከተጫዋቹ ግን ደግሞ ለክለቡም እንዲሁ እየጠቀመ ነው። ለምሳሌ 2 3 4 ክለቦች የሚሰሩ ከሆነ ለእናንተ እየሰራ ያለው ሌሎች ክለቦችን ትቶ ስለሆነ ትከፍላላችሁ። ዩዥዋሊ 5% ምናምን መሰለኝ ይሄ የተለመደ ነገር ነው የሚከፈል። አንዳንድ ኤጀንሲዎች መጥተው 10 ክፈሉ 10 በመቶ ይላሉ። 15 በመቶ 20 በመቶ ሊሏችሁ ይችላሉ ማለት ነው። ያኔ ታዲያ እነ ሲቲ መሽለጥ አድርገው ነው የሚከፍሉት። ኢሊየት አንደርሰን 300,000 ፓውንድ በሳምንት ክፈሉኝ ሲል ማንቸስተር ሲቲን ቀር አላላቸው። ወዲያው ነው ይሄን ገንዘብ አውጥተው የከፈሉት ለ23 ዓመት ተጫዋች በፎረስት አንድ ሲዝን ራሱን ያሳየ ተጫዋች 300,000 ፓውንድ ማንቸስተር ሲቲዎች ለመክፈል ነው የተስማሙት። እና የኤጀንሲውን ክፍያ አሁን ደምሩ። ለካ ልጁ ወዶ አይደለም ሲቲ ብሎ ሲቲን መርጦ ቁጭ ያለው ማለት ነው። ምክንያቱም ኤጀንሲውን በደንብ አድርጎ ጠቅሟል፣ ራሱን ኪሱን በደንብ አድርጎ ጠቅሟል፣ ከእንደገና ፎረስትን በደንብ አድርጎ ጠቅሟል። ዩናይትድ በዚህ ተጫዋች ብቻ 3 ተጫዋች የሚያስፈርምበትን ገንዘብ ነው ማለት ነው ሊያወጣ የሚችለው። አጠቃላይ የዝውውሩ ፓኬጅ የተባለው አሁን ወደ 200 ሚሊዮን ፓውንድ ይፈጃል። 5 ዓመት ኮንትራት ነው የፈረመው በሲቲ ቤት። ይሄ ተጫዋች በ5 ዓመት የሲቲ ቆይታው ሲቲን 200 ሚሊዮን ፓውንድ ያስተፋል ያስወጣል ነው የተባለው። 100 ሚሊዮን ፓውንድ እንኳን አጠቃላይ በዝውውሩ በደሞዙ ቆይታ ላይ የሚያስወጣ ተጫዋች ውድ እኮ ነው የሚባለው። ቤተሰቦቻችን እንኳን 200 ሚሊዮን ፓውንድ ቀርቶ ማለት ነው የዝውውር ወጪው ከደሞዙን አጠቃላይ ኮንትራቱን ስደምሩ በጣም ውድ ነው። በጣም የቶናሊም ተመሳሳይ ነው። ለምን ዩናይትድ ከነኚህ ተጫዋቾች ራሱን እንዳገለለ ይገባቸዋል። አሁን የማቲያስ ፈርናንዴዝም ዝውውር ላይ እንደዚህ አይነት አካሄዶች አሉ። ለዝውውር ይህን ያህል የተለጠጠ ገንዘብ የሚወጣ ከሆነ እስከ ደሞዙ እስከ አጠቃላይ ኮንትራቱ ሂሳብ እስከ 150 ሚሊዮን ፓውንድ በላይ ሊሄድ ይችላል። ይሄን ደግሞ ኢኔዮሶች አልወደዱትም። እና አሁን ቶናሊ ለምን ወጣ ዩናይትድ ከቶናሊ ዝውውር ላይ ለምትሉ ምላሽ እንዲሆናችሁ ነው። እኔም ቢሆን እኮ ቀዳሚ ምርጫ ቶናሊ ነው። እውነት ለመናገር ይሻለኛል። የበሰለው ተጫዋች በጣም የተረጋጋው ፕሪሚየር ሊጉን በደንብ አድርጎ የለመደው 1 ዓመት ብቻ ሳይሆን 2-3 ዓመት ራሱን በሊጉ በደንብ አድርጎ ያሳየ አማካይ ለዩናይትድ ቢመጣ በ25 ዓመት 26 ዓመት ለዩናይትድ በጣም ሴፍ ነው። የ1 ዓመት ተጫዋች አምጥታችሁ በዩናይትድ አማካይ ቦታ ውስጥ ሁሉን ነገር አድርግ ከምትሉት ቶናሊን አስፈርማችሁ እሱ ደርቲ ስራውን ይሰራላችኋል። ምንም ችግር የለበትም። ልጁ በትልልቅ መድረኮች ተጫውቶ የሚያውቅ ያሳለፈ ልጅ ነው። ስለዚህ እንደ ዩናይትድ ደጋፊ ቶናሊ ቢመጣ ብላችሁ ታስባላችሁ። ከጀርባ ግን እነኚህ ሁሉ ችግሮች አሉት እና አሁን ክለቡን እንዳትወቅሱ በሚል ነው እኔ ቶታሊ ከኢኔዮሶች ጎን ነኝ። በዚህ ሁኔታ ሰፖርት አደርጋቸዋለሁ። መልበሻ ክፍል እንዳይረበሽ ኢቨን ሌሎች ክለቦች ራሱ ዩናይትድ መጣ ሲባል በቃ ዩናይትድማ ከፋይ ክለብ ነው። ስለዚህ ደግሞ 300 ብንጠይቀው ይሰጠናል። ለዝውውር 100 ሚሊዮን ፓውንድ ብንጠይቀው ይሰጠናል። ስለዚህ ዩናይትድ ሲመጣ በቃ እንግዲህ ያሸወና ነው፣ በቃ ደስታ ነው እዛ ሻጭ ክለብ ውስጥ። ምክንያቱም ዩናይትድ ይከፍላል ብለው ነው ክለቦች እንደዚህ የሚደመድሙት። የተጎዳ ነው እኮ በዚህ ነው እስካሁን ድረስ አድማጮቻችን፣ እስካሁን ድረስ የተጎዳ ነው በዚህ። አሁን ማንቸስተር ሲቲዎች ሌላ ተጫዋች ለማስፈረም እስቲ ወደ ገበያ ይውጡ ይጠይቁ። ለማሎ ጎድሶ እኮ 70 ሚሊዮን ፓውንድ ክፍሉ ቼልሲ እያላቸው ነው ይሲ ሌሎች እንደውም እሱ ተከላካይ ስለሆነ ነው እንጂ እንደው አጥቂ ቢፈልጉማ ወይ ሌላ አማካይ ቢፈልጉማ ሲቲ ከ100 በታች ማንም ክለብ አይጠይቅም። 100 ነው የሚላቸው። ተጫዋቹም 300 ክፈሉኝ ነው የሚለው። በሳምንት 300,000 ፓውንድ ክፈሉኝ ብሎ ነው የሚለው። ምክንያቱም ሲቲዎች እንደሚከፍሉ በተለይ በጣም ከፈለጉ አንድ ተጫዋች እንደሚከፍሉ አሳይተዋል። በአንድ ዝውውር አይደለም በብዙ ዝውውሮች ላይ እንዴ ለሰሜኒ እኮ በሳምንት 300,000 ለማርክ ጉይሄ እኮ በሳምንት 300 ምናምን ሺህ ደሞዝ ከፍለው ነው እኮ እነኚህ ልጆች ያመጧቸው። እንደውም አንድ ሪፖርት ስመለከት በአኑዋሊ የማንቸስተር ሲቲ ደሞዝ አጠቃላይ ሲሰላ በጣም በከፍተኛ ደረጃ ጨምሯል
እና የሲቲ ደሞዝ ቢል አሁን 330 ሚሊዮን ደርሷል ተብሎ ለ20 ተጫዋቾች ሲካፈል የሚከፍሉት ደሞዝ አቬሬጅ 317,000 ፓውንድ ነው ተብሎ ሃላንድ ወደ 500,000 ፓውንድ ነው የሚያገኘው። የ20 ተጫዋቾቹን ደግሞ ስታካፍሉ ወደ 317,000 ፓውንድ በሳምንት ይከፈላቸዋል። አምና ማንቸስተር ሲቲ ሲከፍል የነበረው አጠቃላይ ደግሞ 308 ሚሊዮን ፓውንድ ነው ለደሞዝ። አሁን 330 ሚሊዮን ፓውንድ ደርሷል ማለት ነው። ኢማጅን ቤተሰቦች፣ ኢሊየት አንደርሰን በሲቲ ቤት የሚያገኘው ደሞዝ እንደው የሃላንድ ጋር አናነጻጽረው፣ በሰዓት 1800 ፓውንድ ያገኛል። በቀን 42,900 ያህል ፓውንድ ደሞዝ ያገኛል ማለት ነው። በሳምንት 300,000 ነው የሚያገኘው። በወር 1.3 ሚሊዮን ደሞዝ ያገኛል። ሚሊዮን ፓውንድ ነው ብላችሁ ቤተሰቦቻችን። እና በአመት ደግሞ ተጫዋቹ ከ15 ሚሊዮን ፓውንድ በላይ ደሞዝ ኪሱ ይከታል ማለት ነው። አሁን ክለቦች ለምን እንደሚመርጡ ሲቲን በግልጽ የገባቸው ይመስላል። ለዛም ነው የቀድሞ የአርሰናል ሌጀንድ ተጫዋች ኢያን ራይት ተጫዋቹ ከዩናይትድ ይልቅ ሲቲን መምረጡ በጣም አስገርሞኛል፣ ምክንያቱም ፔፕ ጋርዲዮላ ባሌለበት ቲም ተጫዋቹ ለዩናይትድ ከመጫወት ይልቅ ሲቲን መምረጡ ያልጠበኩት ውሳኔ ነው በሚል ኢያን ራይት የተናገረው። ወደ ቀሪ ዜናዎቻችን እንለፍ አድማጮች። የማቲያስ ፈርናንዴዝ ዝውውር ካልተሳካስ ለዩናይትድ የሚለው በብዙ የማንቸስተር ዩናይትድ ደጋፊዎች ልብ ውስጥ ያለ አንድ ትልቅ ጥያቄ ነው እና ዩናይትድ ካልተሳካለት ፊቱን ወዴት ሊያዞር ይችላል የሚለው የሚጠበቁ የተለመዱ ስሞች አሉ። ለምሳሌ ኦሬሊያን ቹዋሜኒ አንደኛው ነው እና ይሄ ተጫዋች አሁንም ቢሆን ማድሪድን ይለቃል የሚሉ ሪፖርቶች በስፋት እየወጡ ነው የሚገኙትና ዩናይትድ ከማቲያስ ፈርናንዴዝ ዝውውር የሚወጣ ከሆነ ኢሚዲየትሊ የሚያመራው ብዙ ባክግራውንድ ስራዎችን ወደ ሰራበት ወደ ቹዋሜኒ ዝውውር እንደሆነ አሁንም ሪፖርቶች እየገለጹ ነው የሚገኙት። ተጫዋቹ በደስታ ዩናይትድን ተቀብሎ ለዩናይትድ ለመጫወት ይመጣል። ማድሪዶች 81 ሚሊዮን ዩሮ ሂሳብ ወይም 70 ሚሊዮን ፓውንድ ልጁን ለመሸጥ ነው ተስፋ የሚያደርጉት። ከዛ ኢንዞ ፈርናንዴዝን ያመጡታል ተብሎ ነው እየተገለጸ ያለው እና ይህ ዓለም ዋንጫ እንዴት እንደሚጠናቀቅ ነው እየተጠበቀ የሚገኘው። ፈረንሳይ ዕጣ ፈንታዋ እንዴት ይሆናል? ከዛ ውጭ ደግሞ የኢንዞ ፈርናንዴዝ አርጀንቲና እንዴት ትሆናለች የሚለው ነው። ዓለም ዋንጫውን የያዛቸው እነኚህ ዝውውሮች በደንብ እንዳይቀላጠፉ በእርግጥ በወኪሎቻቸው አማካኝነት ብዙ ስራዎችን ስለሚሰሩ ክለቦቹ እና የኦሬሊያን ቹዋሜኒ ማድሪድን መልቀቅ አይ ቲንክ የሚቀር አይመስልም ቤተሰቦች። ምክንያቱም ኢንዞ ፈርናንዴዝ አስገድዶ ነው የተባለው። አስገድዶ ይችን ዓለም ዋንጫ የጨርስ እንጂ ተጫዋቹ በቼልሲ ሰዎች ላይ ጫና ፈጥሮ ወደ ማድሪድ ጉዞውን ለማድረግ በግል ተስማምቶ ነው ልጁ እየተጠባበቀ የሚገኘው እስከ ዓለም ዋንጫው መጠናቀቅ ድረስ ማለት ነው። ሪዮ ፈርዲናንድ እንደዚህ ሲል አስተያየት ሰጠ። ቹዋሜኒ ለገበያ የሚቀርብ ከሆነ እና ማድሪዶች ሊሸጡት ተጫዋቹን ዝግጁ ካደረጉት ዩናይትድ መደወል ያለበት ለማድሪድ የመጀመሪያው ክለብ መሆን አለበት እና ሌሎች ተጫራች ክለቦች ሳይመጡ ዩናይትድ ቀዳሚው ክለብ እንዲሆን እፈልጋለሁ ለልጁ ዝውውር ጥያቄ የሚያቀርቡ ሲል ተናገረ። በሪዮ ሜትስ ፕሮግራሙ ላይ እንዳለው ከሆነ ቹዋሜኒ አንተ ታውቃለህ፣ በግል በዚህ ጉዳይ ላይ ብዙ አውርተናል አለ ሪዮ ፈርዲናንድ። በግል ብዙ ነገር አውርተኸኛል ወይም በግል ብዙ ነገሮችን ተባብለናል እና ይህንን ፕሮግራምም የዩቲዩብ ቻናል ፕሮግራሙን ነው የሚለው ይህን ፕሮግራም እንደምትከታተል አውቃለሁ። አንድ ክለብ ብቻ ለአንተ የሚመጥን አለ። እሱም ክለብ እንደው ከሪያል ማድሪድ ውጭ መጫወት የምታስብ ከሆነ ማንቸስተር ዩናይትድ ትክክለኛው ክለብ ነው በሚል ነው ሪዮ ፈርዲናንድ ከዚህ ተጫዋች ጋር በስልክ ሁሉ በግል እንደሚያወሩ ፕሮግራሙን እሱን እንደው የቅርብ ሰው እንደሆነ እንደተነጋገሩ በዚህ ጉዳይ ላይ ሪዮ ፈርዲናንድ ያስቀመጠው ማለት ነው። ይሄ የሚያሳያችሁ ምንድን ነው? ተጫዋቹ ከዚህ በፊት ስንሰማ የነበረው ሪፖርት በሙሉ ወደ ማንቸስተር ዩናይትድ በጣም በደስታ ቹዋሜኒ በደስታ የሚመጣ ልጅ ነው። እንግሊዝ የሚመጣ ከሆነ ተጫዋቹ ዩናይትድ ለመጫወት ብቻ ነው የሚመጣው። እንደው ሌሎች ቲሞች ጨዋታ ውስጥ የሚገቡ ከሆነ ለማለት ነው። ለምሳሌ ቼልሲ አማካይ እሱን ከፈለገ ፈርናንዴዝ ለቆበት ወይ በድንገት እንደው አርሰናል ፊቱን ወደ ቹዋሜኒ እንዲሁም የሚያዞር ከሆነ ልጁ ዩናይትድን የሚመርጥ ተጫዋች ነው። ይህንን ጉዳይ ፈርዲናንድ የሚያውቅ ነው የሚመስለው እንደ ንግግሩ። ሌላው ማን ሊሆን ይችላል አማራጭ ብላችሁ ካላችሁ አዲስ ደግሞ የተጠቀሰ ስም አለ። በእርግጥ ይሄ ተጫዋች ብዙ ፈላጊ ስላለው ጨዋታውም እንዲሁ በጣም ብዙ ነው። ቦአዲ ተብሎ ይጠራል። አዩ ቦአዲ የሞሮኮ ብሔራዊ ቡድን
የአማካይ ስፍራ ተጫዋች የሆነው ይህን ልጅ በጣም ትኩረት አድርጌ እንደው ወደ ዩናይትድ ሊመጣ ይችላል ብዬ ላወራቸው አልፈለኩም። በእርግጥ አሁንም እንደ አማራጭ የተያዘ ነው። ትላንት ግን በጣም የሚታመን ፋብሪስ ሃውኪንስ የተባለ ጋዜጠኛ ከፈረንሳይ ያወጣው ዜና መሆኑን ስለተመለከትኩ አሁን ዩናይትድ ልጁን ለማስፈረም እንደ አማራጭ የያዘው ሊስት ውስጥ ያለ ተጫዋች መሆኑን በደንብ አረጋግጫለሁ። ኢን ሪያል በፊት ሩመር ነበር። ሩመር ስል ከማምናቸው የዜና ምንጮች ዩናይትዶች ተጫዋቹን ቢከታተሉትም ግን ወደ ዝውውር ውስጥ ይገባሉ የሚል እምነት የለኝም ነበር። ግን አሁን ማቲያስ ፈርናንዴዝ ዝውውር ካልሆነ ግን ዩናይትዶች አዩብ ቦአዲልን ለማስፈረም ጨረታ ውስጥ በግልጽ እንደሚገቡ ነው ሪፖርቶች እየጠቆሙ ያሉት። ማንቸስተር ሲቲ ፈልገዋል፣ አርሰናል እና ባየር ሙኒክ 4 ክለቦች ነው የተጠቀሱት። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል እና ባየር ሙኒክ። ከዚህ በፊት ሊቨርፑል ሲባል ነበር። ሊቨርፑል ግን ስሙ እዚህ ጋር አልተጠቀሰም። እጅግ በሚታመነው ጋዜጠኛ ዘገባ ላይ ማለት ነው። ግን ትልቁ ችግር አሁን ሌሎች ተጫዋቹን የምንሸጠው በአንድ ዓመት የውሰት ውል መልሰው የምትሰጡን ከሆነ ነው። ያ የሚገዛው ክለብ በአንድ ዓመት ውል መልሶ ለእኛ መስጠት አለበት የሚል ነገር ማስቀመጣቸው፣ ፕላስ ደግሞ የሊሉ ፕሬዚዳንት ኦሊቨር ሊታንግ የተባሉት ሰው ከ80 እስከ 100 ሚሊዮን ዩሮ ለዝውውሩ ይጠይቃሉ መባሉ። ከዚህ በፊት 60 ሚሊዮን ዩሮ ነበር እየተባለ የነበረው። አሁን ግን ፈላጊዎቹ በዙ። ዓለም ዋንጫ ላይ በጣም ምርጥ እንቅስቃሴ ካሳየ በኋላ የመሸጫ ዋጋው በ20 እና በ40 ጨምሮ ከ80 እስከ 100 እየተጠየቀበት ያለ ተጫዋች ሆኗል ማለት ነው። ፔጆች ከዚህ ተጫዋች ዝውውር አሁን ራሳቸውን አግልለዋል። ምክንያቱም አማካይ ቦታ ላይ ተጫዋች ማስፈረም በቀዳሚነት የያዙት እቅዳቸው አይደለም መባሉ ለእነኚህ 4 ክለቦች በጣም ጥሩ ዜና ነው የሚመስለው ማለት ነው። ለማንኛውም ቦአዲ በማንቸስተር ዩናይትድ ሊስት ውስጥ የተያዘ የማቲያስ ፈርናንዴዝ ዝውውር ማይሆን ከሆነ ኦፍኮርስ ለነገሩ ማቲያስ ፈርናንዴዝ ዝውውር የሚሆን ከሆነ እድሉን የሚያገኙ ከሆነ ዩናይትዶች ሌሎች በውሰት እንዲሰጣቸው ተጫዋቹ መልሰው ስለሚፈልጉ አስፈርመው እዛው ላይ ቆዩት ይችላሉ፣ ቅድመ ስምምነት አድርገው በሚለው ይሄን ዜና እንያዘው ከምናምነው የዜና ምንጭ መረጃው እንዲሁ ስለወጣ ማለት ነው። እንደው እዚህ ጋር ዜናችንን ከማጠናቀቃችን በፊት ግን ስለ ሜሰን ማውንት መረጃ እንዲሁ ልስጣችሁ አድማጮቻችን። ሜሰን ማውንት በማንቸስተር ዩናይትድ ቤት ለሽያጭ ቀርበዋል። እንደውም ተጫዋቹ ለኤሲ ሚላን ቀርበዋል። ለሩበን አሞሪም ቡድን እንዲያስፈርመው ተብሎ መረጃ በብዛት ተሰራይቷል። ይሄ ዜና ሊሆን የሚችል የዝውውር ዜና ነው በነገራችሁ ላይ። ምክንያቱም ሩበን አሞሪም ምን ያህል እንደሚወደው ታውቃላችሁ። በዩናይትድ ቤት የመሰለፍ ዕድል ሲሰጠው የነበረ እንደውም አሞሪም ከለቀቀ በኋላ ይመስለኛል ሜሰን ማውንት በዩናይትድ ኢሜጅ ውስጥ እየጠፋ ያለው ልጁ እና ብዙ የመሰለፍ ዕድል እያገኘ እየተሰጠው አልነበረም። 25 ሚሊዮን ዩሮ ከተከፈለው ዩናይትድ ተጫዋቹን ይፈቅዳል ወደ ኤሲ ሚላን እንዲያመራ ተብሎም ተነግሯል። ምናልባት ኤሲ ሚላኖች ውለታ ሊውሉልን ይችላሉ። ይሄ ጉዳተኛ ተጫዋች ዩናይትድን አሁን በተለይ በማይክል ካሪክ ቡድን ውስጥ ብዙም ጠቀሜታ የሌለው የሚመስል ተጫዋች በ25 ሚሊዮን ዩሮ ተሽጦ በተለይ ደሞዙ ተሸፍኖ ወደ ኤሲ ሚላን የሚያመራ ከሆነ ለዩናይትድ ትልቅ የሆነ የገቢ ምንጭ ይሆናል እና ሶስተኛ ትልቅ የአማካይ ስፍራ ዝውውር ዩናይትድ የሚፈጽምበትን አቅም ያገኛል ማለት ነው። ለማንኛውም ይሄ ሩመር ነው። አብረን የሚፈጠረውን የምናይ ይሆናል። አዲስ ነገር ካለ ተከታትለን እናደርሳችኋለን። የአጥቂን መረጃ በተመለከተ የአጥቂ ዝውውርን አማድ ዲያሎም ወደ ኤሲ ሚላን ሊሄድ ይችላል የሚል ዘገባ ወጥቶ ነበረ። በተለይ ሩበን አሞሪም ኤሲ ሚላንን ከያዘ በኋላ ከዩናይትድ ኡጋርቴን ሁሉ ጨምሮ አሁን ተጎዳ እንጂ ተጫዋቾችን ይወስዳል ተብሎ ሲወራ ነበር። አማድን በጣም ነው የሚወደው ታውቃላችሁ። እና ሩበን አሞሪም ኤሲ ሚላኖችን አማድን ከቻላችሁ አምጡልኝ የሚል ትዕዛዝ ሰጠ ተባለ። ኤሲ ሚላኖች ይህን የተጫዋቹን ዝውውር በአሰልጣኛቸው አማካኝነት ለመፈጸም ተፍ ሲሉ ከማንቸስተር ዩናይትድ ቤት የተሰጣቸው ምላሽ ግን በጣም ቁርጥ ያለ ነው ተብሏል። በተለይ ማይክል ካሪክ በግልጽ ነው ለዩናይትድ ቦርድ እንዲሁም ለዩናይትድ ቁልፍ ሰዎች ተጫዋቹ በቀጣይ ሲዝን ለዩናይትድ ቁልፍ የሆነ የፕሮጀክቴ አንዱ አካል ነው። ስለዚህ ይህ ልጅ በየትኛውም ሁኔታ ላጠው አልፈልግም እና በማንቸስተር ዩናይትድ ቤት በቀጣይ ሲዝን የሚቆይ ልጅ ነው እና ፕላኔ ውስጥ ያለ ተጫዋች ነው በሚል ማይክል ካሪክ ፍጹም የአማድን መልቀቅ የማይደግፍ መሆኑን ተናገረና በክለቡ እንዲቆይ እንደሚፈልግ አስረግጦ አሳወቀ ተባለ። በዛ ምክንያት
አማድ ዲያሎ ወደ ኤሲ ሚላን እንደማይሄድ ተረጋገጠ ማለት ነው። የሰዎቻችን ፋብሪሶ ሮማኖ ነው ይሄን መረጃ የሰጠን። የመጨረሻ የማደርሳችሁ ዜና ከአጥቂ ዝውውር ጋር በተያዘ ኢል ናሲዮናል ካት የተባለ የስፔን የዜና ምንጭ ዩናይትድ ቪኒሲየስ ጁኒየርን ለማስፈረም 120 ሚሊዮን ዩሮ ሂሳብ ሊያቀርብ ነው ብሎ ዜና ይዞ ወጣ። ሰሞኑን እንደውም ነግራቸዋለሁ ይሄ ልጅ ማድሪድን ሊለቅ ይችላል በሚል በስፋት ደግሞ ሊወራበት ይችላል ይሄ ዝውውር ዜና ከዚህ በኋላ በሚል አንድ መረጃ እንደው በድፍረት ነው ይሄን መረጃ ያደረስኩት። ምክንያቱም የቪኒሲየስ ጁኒየር ዝውውር ዝም ብሎ የሚወራ አይደለም፣ ከባድ ነው፣ ለመሆን የሚከብድ አይነት ዝውውር ነው። ይኸው አሁን ደግሞ በኤል ናሲዮናል ካት ነው እንግዲህ ይሄ ዜና የወጣው ማለት ነው። ስጠብቀው የነበረ ነው። ኦፍኮርስ እኔ ብዙ አልተገረምኩም። ምክንያቱም ዩናይትድ በሱ ቦታ ተጫዋች ለማምጣት ከፍተኛ ፍላጎት እንዳለው እንዲሁ ታውቃላችሁ። እና ወደ እንግሊዝ የሚመጣ ከሆነ ለዩናይትድ የሚፈርም ከሆነ እንደ ኤል ናሲዮናል ካት ዘገባ ከሆነ የፕሪሚየር ሊጉ ከፍተኛው ተከፋይ ይሆናል ነው ያለው። በአመት 15 ሚሊዮን ዩሮ አቅርበውለት እምቢ ብሏል። በሪያል ማድሪድ ቤት ውስጥ 30 ሚሊዮን ዩሮ እጥፍ ደሞዝ ነው የፈለገው። ዩናይትድ እንዲህ የዝውውር እንትኑን ሰብሮ የዝውውር አልኩኝ ምንድን ነው ኦፍኮርስ የዝውውሩን ሪከርድ ያሰብሯል። ዩናይትድ ለፖል ፖግባ 89 ሚሊዮን ፓውንድ ነው ያወጣው። የዝውውሩን ሪከርድ ይሰብራል፣ የደሞዝም እንዲሁ ክፍያ ሪከርዱን ይሰብራል። ዩናይትድ ሁለቱንም ማድረግ አለበት ቪኒሲየስ ጁኒየርን ማስፈረም ከፈለገ ማለት ነው። እና በፕሪሚየር ሊጉ እጅግ ከፍተኛውና ውዱ ተከፋይ ይሆናል ወደ ማንቸስተር ዩናይትድ የሚሄድ ከሆነ ብለዋል። ለዝውውሩ ደግሞ 120 ሚሊዮን ዩሮ ማንቸስተር ዩናይትድ ለመክፈል ወይ ለማቅረብ እና ሪያል ማድሪድን ለመፈተን ዩናይትድ ዝግጁ ነው። ዩናይትድ ብቻ አይደለም ፒኤስጂም ሁለቱም ክለቦች ነው እስከ 120 ሚሊዮን ዩሮ ሊያቀርቡ ተዘጋጅተዋል ብሎ ኤል ናሲዮናል ካት የቪኒሲየስ ጁኒየርን ስም ከዩናይትድ ጋር ያነሳው ማለት ነው። ለማንኛውም አድማጮቻችን እንግዲህ ይሄ የሚናቅ አይደለም፣ የትኛውም መረጃ አይናቅም። ስለዚህ እናየዋለን ወደፊት እውነት ከሆነም እየተከታተልን ያሉ መረጃዎችን እንዲሁ ወደ እናንተ ማድረሳችን እንቀጥላለን። ለጊዜው ግን በጣም ሲሪየስ ሳይሆን እንደው እንደ መረጃ እንድትይዙት በሚል ነው። ግን ዩናይትድ እዛ ቦታ ላይ ተጫዋች በተለይ መፈለጉና ቪኒሲየስ ጁኒየር ደግሞ ማድሪድን ለመልቀቅ በጣም መቃረቡ ዝውውሩ ላይ የሆነ ነገር እንዳለ ሰብስታንስ ዝም ብሎ አይደለም የሚወራው እና ጭስ ዝም ብሎ አይደለም እኮ የሚወጣው። እሳት ከሌለ ጭስ አይኖርም። በዛ ምክንያት የሚለውን ይሄን መረጃ እንደዛ እንድትወስዱት ስለፈለኩ ነው። ለማንኛውም አብራችሁኝ ስለነበራችሁ ውድ ቤተሰቦቼ እጅግ አመሰግናለሁ። ነገ በአዳዲስ መረጃዎች አገኛችኋለሁ። እስከዛ በያላችሁበት ሰላም ሁኑ ባይ